ጭራሽ ካልሆነ ሚስጥሩን ነው የማወጣው። ሁሌ ሚስጥር ልጆች እንደገና ዙሪያዬ መውጣት አለበት። ሌላ ነገር ውስጥ ሲጀመር እዛ መሄድሽ ራሱ ሚስጥሩ እንዲወጣ ነው። ያንን አወጣሁልህ። ደስ አለ። እሱ ብቻ ነው የሚቀረው ነገርም አይወጣም። አሁን አይደለም ነው እኮ። ስለዚህ ልንገርሽ። ስለዚህ ታሪኩም ሁሉም ነገር በቃ እንዲቆም አልፈልግም። ከዚህ በላይ ከዚህ ጋር ደግሞ በአንተ መንገድ የደወለች የምታስቸግረኝ ልጅ ከእሷ ጋር ተጣልቻለሁ። እኔ ከእሷ ልጅ ከምትያት ልጅ ጋራ በአንቺ ምክንያት ተጣልቻለሁ። ስለዚህ ነገሮችን እንዳለ አውጪ እንደተጀመረ ልትገሉኝ ነው እንዴ? እኔም ውስጤ በጣም እየተረበሸ ነው። እሰይ እንኳን ተኛን አልኩኝ። በቃ ያንን ነገር አሁን ያ ቪዲዮ ምናምን ነገር እለቃለሁ ስትል ነው አይደለ? እኔ ራሴ የለቀኩትኝ አይደል? ወይ ከዛ ብዙ ነገር የለንም፣ አላወራንም፣ ብዙ የተደበቀ ነገር የለም። ሰላም ቤተሰብ እንዴት ናችሁ? ይቅርታ እንደዚህ ሆኜ ስመጣ በእናንተ ፊት ለፊት ማለት ነው። በጣም ተናድጄም በጣም ከፍቶኝም ነው የመጣሁት። ምክንያቱም ማይሆን ነገር ነው ያየሁትኝና እንዴ ምን አይነት ስራ ነው የምትሰሪው? ይኩሩ ምን አይነት ስራ ነው የምትሰሪው? እንዴትስ ይሄን ነገር ነገሮችን ሳትነግሪ እሷ ጋር ለመሄድ ወሰንሽ? ማለት ብዙ ነገር አቅደናል፣ ብዙ ነገር ተባብለናል፣ ብዙ ነገር አብረን አሳልፈናል እንጂ በቀላሉ በዚህ በትንሿ ነገር እኔ እንትን ትኛለሽ ብዬ አስቤ አላውቅም። ምክንያቱም እሷ ጋር የመሄድሽ ሚስጥር እኔ አልገባኝም። ምክንያት እኔ በጣም ውስጤ በጣም ተረብሾ ነውና በአስቸኳይ እሷን ለማግኘትም የመጣሁትና ምን አይነት ስራ እየሰራች እንደሆነ ምን አይነት ህይወት በስመ አብ በወልድ የሆነ ሰው ከአንድ ሰው ጋር የሆነ ነገር ጀምራችሁ ብዙ ነገር አብራችሁ እያሳለፋችሁ ብዙ ነገር በውስጣችሁ ይዛችሁ እንደ ቀላል ነገር ነገሩን ሜዳ ላይ መበተን ምን አይነት ሰው ነሽ? እኔ ምንም እንትን በቃ ይሄ ነው ያ ነው ግራ ገባኝ። ቤተሰብ ይቅርታ አድርጉልኝ፣ እንደዚህ መምጣቴ ጥሩ አይደለም፣ ግን አናዳኝ ነው የመጣችው። ምክንያቱም መሄድ የሌለባት ቦታ ላይ ከዚህ በፊት ስታመነጫጭቃት ብዙ ነገር ስትላት የነበረች ሴትዮ ጋር ዛሬ አይኗን በጨው አጥባ ነይ ስላለቻት ብቻ እዛ ድረስ መሄድ ምን የሚሉት ታሪክ ነው? ምን የሚባል እንዴት ብትሆኝ ምን ብታስቢ ነው? ማለት እኔና አንቺ ብዙ ነገር አስበን ነበር፣ ብዙ ነገር አብረን እናሳልፋለን ብዬ ነበረ። ኧረ በስመ አብ እንጃ። ብቻ ግን ቤተሰብ ይቅርታ አድርጉልኝ። በቃ ላገኛት ፈልጌ ነው አሁን። ምክንያቱም ለምን እንደዚህ እንዳደረገች ምናምን አለ አይደል ብዙ ነገር ለወራት ፈልጌ ጠርቻታለሁ። ብቻ እንደዚህ መጥቻ አላቅም በእናንተ ፊት ለፊት በጣም ይቅርታ አድርጉልኝ። ማለት ውስጤም ደንግጧልም ተናድጃለሁ። ማለትም ብዙ ነገር ያቀድን ብዙ ነገር ተባብለን ነበር። ብዙ ሚስጥር አለን እኔና እሷ ማለት ነው። ይሄ ብቻ አይደለም ሚስጥሮቹ ማለት ነው። እንደዚህ በራሷ ፍቃድ ሄዳ የሆነ ቦታ ላይ ከኔ ጋር ሳትመካከር ምትሄድ ከሆነ የቀረው ሚስጥር ማውጣት ግዴታ ነው ማለት ይሄም የኔ ህይወት ነው ማለት ነው። እሷ በፈለገችው ነገር ብቻ በዚህም በዛ ምትል ከሆነ እኔ ጋር ያለው ነገር እውነታውም ይወጣል ማለት ነው። ስለዚህ ይሄንን ወቂ። አንቺ ስለፈለግሽ የምትሄጂበት ቦታ ስለተባልሽበት ብቻ ይሄርሽ የሆነ ነገር ውስጥ መገቢ ከሆነ እኔ ጋር ያለው እውነታ እኔ ጋር ያለው የቀረው ሚስጥር እንዳለ ነገር ይወጣል ማለት ነው። ስለዚህ ይሄንን እንድታውቂልኝ ፈልጋለሁ። አሁንም ስለሱ ነው ላወራት ቢፈልኩትኝና ጠርቻታለሁ። ያለውን ነገር እኔ ከዚህ በላይ በቃኝ። በቃ ማለት የራሷን ውሳኔ ተወሰን በፈለገች ቦታ ብዙ ቦታ እየወሰነች ነው። እኔ እንደምንም አይደለም ማለት ነው። ማለት በፈለገች ቦታ የምትሄድ ከሆነ እሷ ስለፈቀደች ስለፈለገች የሆነ ቦታ የምትሄድ ከሆነ እኔ ምንም አይደለም ማለት ነው። አላስፈልጋትም። ስለዚህ ከኔ ጋር ያለው ሚስጥር እንድናወጣ ፈልጋለሁ። ጠርቻታለሁ። ስለዚህ እስከመጨረሻው አብራችሁ ሁኑ። ይሄ ነገር እኔ ይበቃኛል ከዚህ በላይ ቤተሰብ ማለት ነው። ብዙ ነገር አሳልፌያለሁ፣ ብዙ ነገርም ታግሻለሁ። እኔ በቃኝ። ስንመጣ እንገናኛለን። እንዳልኳችሁ ነው መታለች። ለምንድነው ግን በመጀመሪያ ደረጃ ደህና ነሽ? ተው የኔን ደህንነት ምንድነው እየሆንሻለሽ? ምንድነው የፈለከው? ደውለህ ምንድነው እየሆንሻለሽ? ምን ልትሰሪ? እፈልግሻለሁ አለችኝ። ምን ልትሰሪ? እሷ እፈልግሻለሁ ስላለች ብቻ ነው እንደምትሄጂው? በቃ እኔ ፊት ሰጠው ምናምን አይደለም፣ ልቆጣጠርሽም አይደለም። በቃ ምንድነው ማወቅ የነበረባት ነገር ነበረ። ዝም ብሎ ማወቅ አለ? ቆይ ስንት ነገር አላወራንም እኔና አንቺ? ስንት ነገር አልተባባልን? እና ታዲያ ምንድነው ነገሮችን እንደ ቀላል እንትን ብለሽ እንደ ህፃን ባንድ ሄደሽ ነገሮችን እንትን ስለተጠራሽ ብቻ ነው እንደምትሄጂው? እንድትቀርበኝ ደግሞ አልፈልግም። እኔ እንደዚህ ስለተጠራሽ ብቻ ነይ ቁሚና አውሪኝ። አንቺም እኮ ሄደሽ የለ እንዴ በካሜራ ፊት ለፊት? እሺ ምንድነው የምትለኝ? ምን አድርጌ ነው የምትለኝ? እኔ ተናድጃለሁ ለራሴ። ለምን ይሄን ብቻ ንገሪ። እዛች ጋር ስለተጠራሽ ብቻ የምትሄጂው አንቺ ለምንድን ነው?
ብዙ ነገር አላሳለፍን ከዚህ በፊት ብዙ ነገር አላለችሽም ብዙ ነገር አሳለፍን እና ዛሬ ምንድነው ምንም እንዳልተፈጠረ ነገር ሄደሽ እዛ ደወለችልኝ ገባት ደወለችልኝ ምንም ቢሆን እኮ ሰላም ጊዜያቶች ነበሩ አይደለኛ ጋር ሰላም ጊዜ ከዛ ይባሰ ጊዜ አልነበረ እሺ በመሄድ ምን ሊፈጠር ይችላል ነው አንተ የምትለው ብዙ ነገር ተፈጠረ እኮ እሺ ና ንገረኝ ብዙ ነገር ተፈጠረ ምን እዛች ጋር ያወራች ነገር አላየሽውም አንቺ አይደለ ብዙ ነገር ብላሻለች እንደገና አልጋ ላይ እንትን አለ ከዛ በኋላ ደግሞ አልጋ ላይ ተኛችሁ አለች እሰይ እንኳን ተኛን አልኩኝ በቃ እኔ እሷ ጋር መሄድ አልተመቸኝም አሁን ያ ቪዲዮ ምናምን ነገር እለቃለሁኝ ስትል ነው አይደለ እኔ ራሴ የለቀኩትኝ አይደል ቆይ ከዛ በፊት ብዙ ነገር የለንም አላወራንም ብዙ የተደበቀ ነገር የለም ምን አበላሽውብክ ምን የተናገርኩት ነገር አለ እሷ ሴትዮ ወይም እሷ ጋር መሄድ ጥሩ ነገር አለ አሁን ጥሩ ነገር አላመጣምም ነው አሁን ይሄንን እኮ እንደ አንድ ኢሹ አድርገ ምናምን የምታወራው እኮ ጓጓ የምትልበት ነገር አይደለም ስትናገር ደግሞ ደውለክ ምናምን እኔ በጣም አስጨንቀኸኛል እኔ ውስጤ በጣም ስለተጨነቀ ነው እኔ እሷ ሴትዮ ጋር የመሄድሽ እንትን ብዙ ነገር ያሰብነውን ብዙ ነገር ያከሽፍብናል ብዬ ስላሰብኩ ነው እና ደግሞ እንደዛም ይሆናል ብዬ ከዚህ በላይ እኔ ሚስጥሩ መውጣት እንዳለበት ነው የማውቀው ኦዲየንሱንም ይዤ መጥቻለሁ ብዙ ነገር ታግዣለሁ አሁን ሚስጥሩ አንተ ካወጣህ ነው ነገሮችን እንዳለ የምታበላሸው በቃ ከዚህ በላይ እንዴት ነው የሚሆነው ከዚህ በላይ እንዴት ነው የሚሆነው ከዚህ በላይ እንዴት ይጣ አንቺ ጨርቄልን እንደወጣ ነው እንደምትፈልገው እኔ እንደዛ አይደለም ራስሽ እኔ ተረጋጊ እኔ ተረጋጊ ፈልጋለሁ ሚስጥር እያልከ ነው እኔ ነገሮችን አንቺ ነሽ ያበላሽሽ የነበረው አይደለ ብዙ ነገር አላወራንም አላበላሽሁም ፈለኩሽ አለች ይሄንን ጊዜ ደግሞ ስፈልገው ነበር ሄርኩ ምን ጊዜ ደግሞ በጉጉትና በናፍቆት ስፈልገው ነበር በቃ አሁንም አቃጥያት ነው የመጣሁት ምንም አይነት ሚስጥርን አላባከንኩም አንተ ደግሞ ሚስጥሩን እናውጣው ያልከኝ ነው እኔ ማውጣት አልፈልግም በቃ ነው መውጣት አለበት ሌላ ነገር ውስጥ ሲጀመር እዛ መሄድሽ ራሱ ሚስጥሩ እንዲወጣ ነው ይሄ ሁሉ ያልጋ ላይ ነበር አይደለ ያንን አወጣውልህ ደስ አለ እሱ ብቻ አይደለም የሚቀረው ነገርም ይወጣ አይወጣም አሁን አይደለም ይወጣል በቃ ከዚህ በላይ እንትን ያደረግነው ነገር ላይ አንቺ ነሽ ያበላሽሽው እኔም እዚች ጋር እየመጣው እየገረጣው ነው ስምምነት አይደል እንዲያደረግነው በስምምነት አይደል የተፈጠረው መሄዱ ስምምነት ውስጥ ነበረ እሺ አልደወልኩልህም አልነገርኩም ደወለችልኝ እሺ ላገኝሽ እፈልጋለሁ አለችኝ ካሜራ ይዤ ሄድኩኝ ይሄው እና መች ነገርሽ ምንድነው ያወራሽው ብትለኝ እኮ አንድ ነገር ነው አልፈልግም እሱን እንዴት ነግሪኝ አልፈልግም በቃ አንደኛ አማክረሽኝ አልሄድኩም አንድ ነገር ብዬ የጀመርኩኝ ቃል እኔ አንድ ነገር ደከመኝ አብርሽ በእናትህ ከዚህ ታሪክ እኔ መች ነው የምወጣው መች ነው ከዚህ ታሪክ የምፈታው መች ነው እኮ ስለዚህ ልንገርሽ ስለዚህ ታሪኩም ሁሉም ነገር በቃ እንዲቆም ሚስጥሩ ይጣልኝ ከዚህ በላይ ከዚህ ጋር ደግሞ በአንተ መንገድ እየደወለች የምታየኝ ልጅ አለች ትኑር እኔ ባንቺ ምክንያት ከሷ ጋር ተጣልቻለሁ እኔ ከሷ ልጅ ከምትያት ልጅ ጋራ ባንቺ ምክንያት ተጣልቻለሁ ስለዚህ ነገሮችን እንዳለ አውጪ እንደተጀመረ ልትገሉኝ ነው እንዴ እኔም ውስጤ በጣም እየተረበሸ ነው ውስጤ በጣም እየተጨነቀ ነው ስለዚህ ነገሮችን ሁሌ እኔን ማሸማቀቅ ነው አንተ ስራክ ሁሌ እኔን ማሸማቀቅ ማሳጣት ነው ለኔ የሆነ ነገር ብቻ መፍጠር ነው ችግር ነው የሆናችሁብኝ ሁላችሁም እንዴ አንደኛ ነገር አልተረዳሽኝም እኔ ነፃነቴንም ወድ ሴት ነኝ በቃ ተወኝ ዝም ብለሽ እኮ ነው እየጮሽ ያለሽ በእናትህ ተው በቃ ዝም ብለሽ በቃ ውስጥሽ የሚሰማሽ ነገር ብቻ ነው እንትን ደግሞ የሚሄድበት ቦታ አንተ ማንነና ነው እኔ እዚህ ቦታ ሊሄድ እኮ ነው አብርሽ ብዬ ማስፈቀደ ኦኬ እኔ ላንቺ ምንም አይደለም እኔ ላንቺ ማንንም አይደለም ይሄ ነገር ሁሉ ሲፈጠር ይሄ ሁሉ ነገር ስናደር እኔ ምንም አይደለም በጣም ጥሩ እኔ ናይል ደረጃ እንደራረሳለን ብዬ ወይም ደግሞ በዚች ብቻ እንዲንጣጣሳለን ብዬ አስባለሁ ለምን ገባሽ ለምን ወጣሽ ካልሆነ ሚስጥሩን ነው የማወጣው ሁሌ ሚስጥር ህይወቴን ይዞታል እኮ ህይወቴን ይዞት ምን ይትም ለራሱ ይዲሽ የሆነ ነገር መጀመሪያ ምን አይነት ህይወት ውስጥ እንደገባው ምን አይነት ችግር ውስጥ እንደገባው እንጃ እኔ ምን በእናትህ በቃ ዝጋልኝ ጌታው ልበድ እንዲኔም ምን አይነት ነገር ውስጥ ነው የገባው
ያጣው መሆኔ ማን ሰማልኝ ቀርቦ ከሚስጥሬ ቀን ቀን